የመኖ ግብዓቶች የፕሮቲን ይዘት ምን ይመስላል? አንደኛው ሶያ ሚል ወይም ደግሞ የአኩሪ አተር ፋጉሎ፣ ይህም ከ44 እስከ 48% ድረስ ይይዛል። ሁለተኛው ሰንፍላወር ሚል ወይም ደግሞ የሱፍ ፋጉሎ፣ ይህም ደግሞ 30% የፕሮቲን ይዘት አለው። እንዲሁም ደግሞ ካኖላ ሚል ወይም ደግሞ የኑግ ፋጉሎ፣ ይህም ደግሞ ከ36 እስከ 38% ድረስ የፕሮቲን ይዘት አለው። ሌላው ግራውንድ ነት ሚል ወይም ደግሞ የለውዝ ፋጉሎ፣ ይህም ደግሞ 50% የፕሮቲን ይዘት አለው። ሌላው ቦን ኤንድ ሚት ወይም ደግሞ ስጋና አጥንት፣ ይህ ደግሞ 49% የፕሮቲን ይዘት አለው። እነዚህ በመኖቻችን ውስጥ ብናካትት ወይም ደግሞ ብናስገባ ይህን ያክል ፐርሰንት ፕሮቲን አላቸው ማለት ነው። ይህን በማመጣጠን መኖን ራሳችን በቤታችን ማምረት መስራት እንችላለን። የመኖ ግብዓቶችን ማግኘት ለምትፈልጉ ከታች በምናስቀምጥላችሁ የሮብ አግሮ ኢንዱስትሪ ስልኮች ደውሉልን። ሮብ ፋርምሶች ነን። ባይ